ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? በወቅታዊ ጉዳይ ሀገራዊ የሰላም ሁኔታውን በዛሬው ፕሮግራማችን እንፈትሻለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ደረሰ አማራ አብራችሁ ሆናለሁ። ለምናነሳቸው ጥያቄዎች ምላሽና ማብራሪያ ሊሰጡን እዚህ የሰላም ሚኒስትር አቶ መሐመድ እንድሪስ ይገኛሉ። ከሳቸው ጋር ነው ቆይታ የምናደርገው። አቶ መሐመድ በቅድሚያ ፍቃዶ ስለሆነ ለጊዜዎትም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ ቀደም ሲል ለማስተዋወቅ እንደሞከርኩት ዛሬ የሀገራዊ አሁናዊ የሰላም ሁኔታን ለመፈተሽ እንሞክራለን። የተለያዩ ጥያቄዎችን እያነሳን አውዱን ያለውን ሁኔታ በሰፊው ለማየት ሙከራ እናደርጋለን። ግን ለመነሻ ይሆነን ዘንድ እንደው ሰላም ሚኒስትር አሁናዊ የኢትዮጵያ የሰላም ሁኔታን እንዴት ገምግሞታል? ምን አይነት ገጽታስ ነው ያለው በሚለው ብንጀምር ደስ ይለኛል። ኢትዮጵያ በጣም ሰፊ ሀገር ናት። ኢትዮጵያ ብዙ ክልሎች አሏት። እንደዚሁ ደግሞ ከተሞች አሉ፣ ህዝብ አለ። ሁሉ ነገር በጣም ሰፊ የሆነች ሀገር ስለሆነች ስለ ኢትዮጵያ የሰላም ሁኔታ ለመጥቀስ ጥቅል ከሆነ ግምገማ መግባታችን በፊት አሁን ያለውን ነባራዊ ሁኔታ ከጥቂት ጊዜ በፊት ከነበረው ሁኔታ ጋር ያነጻጸሩ ማየት ተገቢ ይሆናል ቢያስባለሁ። ስናቅ ለምሳሌ በኢትዮጵያ ውስጥ አንደኛው ክልል ትግራይ ክልል ነው። ትግራይ ክልል በከፍተኛ ግጭት ወይም ጦርነት ውስጥ ያለፈ ክልል ነው። እንደምናውቀው ምንም እንኳ በጦርነት ደረጃ መንግስት የበላይነቱን በያዘበት ጊዜ እንኳ ዘላቂ ሰላም ለማምጣት ሲባል በተደረገው ብስለትን መሰረት ያደረገ እርምጃ የፕሪቶሪያ ፒስ ፕሮሰስ ተፈርሟል። ያ የፕሪቶሪያ ፒስ ፕሮሰስ ከተፈረመ በኋላ ትግራይ አንጻራዊ ሰላም ነች። የህብረተሰቡ አኗኗር ወደ መደበኛ ህይወት የተመለሰበት፣ ተማሪዎች በብዛት ወደ ትምህርት ቤት የተመለሱበት፣ መሰረተ ልማቶች እንደገና የጀመሩበት፣ ከጦርነቱ ጉዳት ለማገገም ብዙ እድል የሰጠ ሁኔታ ነው ያለው እና በጊዜውም የነበረው ጊዜያዊ አስተዳደርም ሲሰራው የነበረው ይህ ነገር ነው። አሁን ላይ ከሚታዩ የፖለቲካ መሳሳቦች አልፎ አልፎ በአንዳንድ የፖለቲካ ግሩፖች እየወሰዱ ያሉት ምናልባት ከሚያሳዩት አደገኛ የሆኑ አዝማሚያዎች ውጪ ትግራይ ሰላም ናት። ሰላም እንድትሆን መንግስት የፌደራል መንግስትም ሁሉ ጊዜ የሚወስነው ውሳኔ የህብረተሰቡን ሰላም ታሳቢ ያደረገ መልኩ እየወሰነ ነው የመጣው። ማለት አንዳንዴ መስመሮች ከህግና ከስርዓት አንጻር እንኳ ለየት ባለ መንገድ መታየት የሚችሉትን እንኳ ሳይቀር ለህብረተሰቡ ሰላም ሲባል ሰላም ሊያጸኑ የሚችሉ እርምጃዎች ነው የተወሰዱ ያሉት። አሁንም በመንግስት ያለው አዝማሚያ ወይም ፖለቲካል ቁርጠኝነት የክልሉ ህዝብና ክልሉ ሰላም ሆኖ የሚቀጥልበት እንደ ሌሎች ወንድም ኢትዮጵያውያን በጋራ ሆኖ ሀገር የሚለማበት ሁኔታ ለመፍጠር ነው የሚያስችለው። ሁለተኛው በቅርብ ጊዜ እንደ ሰላም እጦት በጣም ከሚታየበት ክልል አማራ ክልል ነው። አማራ ክልል የዛሬ 2 ዓመት አካባቢ የነበረው ሁኔታ እናውቃለን። የክልሉ መንግስት የተለያዩ ታጣቂዎች በክልሉ አሉ የሚባሉትን ከተሞች፣ ወረዳዎች በአብዛኛው በማለት በመቆጣጠር በኃይል በመቆጣጠር የፍላጎታቸውን ለማስፈጸም ሲጥሩበት የነበሩና ከፍተኛ የሰላም መደፍረስ የነበረበት ክልል ነው እና በክልሉ ውስጥ የነበረውን ሁኔታ እንመለከታለን። 2 ዓመት ሙሉ በተሰሩ ስራዎች ህብረተሰቡ ሁኔታውን በሙሉ በማስተዋል ባየው፣ እንደገና ደግሞ እነዚህ ታጣቂ ኃይሎች ይዘነዋል በሚሉት ጥያቄ እና ጥያቄያቸውን እናስመልሳለን በሚሉት መንገድ ላይ እየፈጠሩት ያሉት ሁኔታን በመመልከት ከእለት እለት የሰላም ሁኔታው በጣም እየተሻሻለ መጥቶ
አሁን ባለንበት ሁኔታ ላይ ይገኛል። አሁን ያለንበት ሁኔታ ስንመለከት ለምሳሌ አማራ ክልል 22 ዞኖች አሉት። እነዚህ አሁን ከተሞች ትላልቅ ከተሞች የምንላቸው 8 አሉ። እነሱ በጣም ሰላማዊ ናቸው። 22 ዞኖች የዞን ከተሞች ሰላማዊ ናቸው። 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል አንድ ደግሞ ከከፊል ከፍ ባለ መልኩ የመንግስት ፕሬዘንስ የለበትም የምንላቸው 2 ወረዳዎች ናቸው። እንግዲህ ከ265 ወረዳዎች መንግስት ራሱን መትከል ችሏል ማለት ነው የክልሉ መንግስት። በዛ ውስጥ ከክልሉ ወረዳዎች ውስጥ በታች ደግሞ ከ4000 በላይ ቀበሌዎች አሉ። ከዚህ ውስጥ ከ80% በላይ ባሉት ሙሉ ለሙሉ መዋቅሮቹ ወደ ነበሩበት ተመልሰው አጠቃላይ መሰረታዊ አገልግሎት እየሰጡ ነው ያሉት። ያ ማለት ግን ቀሪዎቹም ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ውለዋል ሳይሆን ከክልሉ የቆዳ ስፋት ከአጠቃላይ የስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ማለት ነው። አንዳንድ ጊዜ በአማራ ክልልም አሁን ለምሳሌ በኦሮሚያ ክልልም በየትኛው መንግስት ተደራሽ ያልሆኑ አካባቢዎች ሁሉ ይኖራሉ። ጫካዎችና ርቀት ያሉ ሰርጥ ቦታዎች ምናምን ማለት ነው። ስለዚህ ይህን ስንመለከት በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ሊያስተዳድር የሚል ኃይል የለም ማለት እንችላለን። በሌላ መልኩ ግን በሆነ ሰርጥ ውስጥ ይቆሙና ሰፊ ስለሆነ ክልሉ የሚደረግን እንቅስቃሴ ለማወክ በሆነ አጋጣሚ ወጥቶ ወንጀል የሚሰሩ አካላት የሉም ማለት አይደለም። ስለዚህ ይህ ነው አማራ ክልል ላይ የምንመለከተው ማለት ነው። በክልል ውስጥ በፊት የዛሬ ዓመት አካባቢ በነበሩት በሚታወቁ ቦታዎች ሆኖ ያላቸውን ታጣቂዎች የተለያየ ነገር ለማድረግ እስከ መሞከር ደረጃ ደርሱበት ነበር። አሁን ይህን ጉዳይ እንመራለን የሚሉ አካላት እንኳን በክልል ውስጥ አይደለም ያሉት። ተሻግረው ደንበር ተሻግረው ወደ ጎረቤት ሀገራት ሁሉ ብቅ ጥልቅ የሚሉበት ሁኔታ በክልል ውስጥ ምንም ብዙም ያንን ያህል ተጽዕኖ የሚፈጥሩበት ሁኔታ አይደለም። የተገኙ ውጤቶችን አፕሪሼት በማድረግ ቀሪ በታችኛው መዋቅር ላይ መንግስት እግሩን ተክሎ ለህብረተሰቡ የሚገባውን አገልግሎት መስጠት፣ ሰላምና ጸጥታ ማስከበር የሚችልበት ሙሉ ለሙሉ ቁመና እየደረሰ ያለበት ዋዜማ ላይ እንዳለ ነው ማብሰር የምንችለው ማለት ነው። ይህ ሲሆን ለምሳሌ እንቅስቃሴዎችን ስንመለከት እንቅስቃሴዎች ላይ ማረጋገጥ የሚቻለው አንድ የጸጥታ ተቋም አይደለም። ለምሳሌ ዞኖች በሙሉ ቁመና ላይ፣ ወረዳዎች በሙሉ ቁመና ላይ፣ ቀበሌዎች በሙሉ ቁመና ላይ ሲባል የነዚህ ድምር ውጤት ነው አጠቃላይ የክልሉ ጸጥታ ጉዳይ የሚባለው ማለት ነው። ስለዚህ በክልል ውስጥ ይህ እንዴት ውጤት ተገኘ ብለን ስንመለከት አንደኛ የክልሉ መዋቅር ራሱን አደራጅቶ ቁርጠኛ ሆኖ የአመራር አንድነት ፈጥሮ እስከታች የሰራበት ሁኔታ ስንመለከት ጠንካራ ነው። ሁለተኛ የክልሉ የጸጥታ መዋቅር ራሱ የማረጋገጡ ጠንካራ ሆኖ ወደ ነባር አቅሙ ተመልሷል። ሶስተኛ እነዚህ የህዝብ ጥያቄ ይዘናል የሚሉ በሌላ መልኩ ደግሞ ለህዝብን ብሶትና መከራ የሚያበዙ አካላት በህብረተሰቡ ላይ በፈጠሩት ሰቆቃ መሰረት ህብረተሰቡ በዚህ መንገድ የትም እንደማይኬድ ያውቃል። በአካሄድ በዚህ ዘመን በጣም ትራዲሽናል እና ኋላ ቀር በሆነ መንገድ የመንግስትን ስልጣን ለመግደርደር መሞከር ጊዜውም ሁኔታውም የማይፈቅድበት ዘመን በመሆኑ ማለት ነው። ሶስተኛው ክልል ስንመለከት ብዙ ጊዜ የምናመለክተው የኦሮሚያ ክልል ነው። የኦሮሚያ ክልል በፊት ከነበረበት ፈተና አንደኛ በተወሰዱ ፖለቲካዊ ውሳኔዎች ማለት በትጥቅ ላይ የነበሩ አካላት በሰላም ጥሪውን ተቀብለው በመግባታቸው፣ ሁለተኛ የክልሉ መንግስት ጠንክሮ ታች ድረስ መዋቅር ላይ በመስራት በተለይ ቅርብ ጊዜ ቀበሌ መሰረት ያደረገ የመንግስት መዋቅርን ማጠናከር የሄደበት ርቀት ፕሬዘንሱ በጣም ጠንካራ እንዲሆን አድርጎታል። ስለዚህ አሁንም በኦሮሚያ ክልል በፊት ከነበረው ሁኔታ እየጠፋ የሰላም ሁኔታ እየተረጋገጠ መጥቶ ጥቂት ፖኬት ኤሪያዎች ላይ ብቻ ናቸው ፈተና የሚሆኑት። እነዚህንም ግን ክሊር አድርጎ የህብረተሰብን እና የአጠቃላይ የእንቅስቃሴ
ሙሉ ለማድረግ ለተቀን እየተጋ ያለ ይሆናል። ከነዚህ ትናንሽ ኢንሲደንቶች ውጪ ሌሎች ክልሎችን መመልከት እንችላለን። ጋምቤላ በሁለት ወንድሞች መካከል የሚደረግ ተደጋጋሚ ግጭት ነበር። አሁን በጣም ሰላም ነው ያለው። ሶማሌ በጣም ክልሉ ሰላም ነው። አፋር ሰላም ነው። በደቡብ ኢትዮጵያ ላይ በአብዛኛው በፊት ከአደረጃጀት መዋቅር ጥያቄዎች ጋር ተነስቶ ሲነሱ የነበሩት ነገሮች ውሳኔ ስላገኙ አሁን ደቡብ ኢትዮጵያም ደቡብ ምዕራብም ማዕከላዊ ኢትዮጵያም ሲዳማ ክልል ሁሉም ጸጥታቸው የተጠበቀ ነው። በሌላ መልኩ ቤኒሻንጉልን እንመልከት። እሱም ጸጥታው የተከበረ ነው። ሀረሪም ሀረር ናት እንደምናውቀው ማለት ነው። ሰላማዊ ቀጠና ነው። ድሬዳዋም እንደዚሁ ነው። በሌሊት ሁሉ እንቅስቃሴ የሚደረግበት አዲስ አበባም እየኖርንባት ያለች ከተማ ናት። ስለዚህ እነዚህ ናቸው ኢትዮጵያ የሚባሉት። ስለዚህ እነዚህን ስንመለከት አሁን ባለንበት ሁኔታ በእነዚህ በአማራና በኦሮሚያ ካጋጠሙ ውስን የጸጥታ በጣም ውስን የጸጥታ ሁኔታዎች ውጪ ሌሎች አካባቢዎች ላይ አክቲቭ የሆነ አሁን ሰብአዊም ቁሳዊም ጉዳት እያደረሰ ያለ ኮንፍሊክት የለም። ከዚህ በፊት የነበረው በአፋርና በሶማሌ ወንድም ህዝቦች መካከል ሲደረግ የነበረው ኮንፍሊክት ከአንድ ዓመት በላይ አልፏል። በግጭት ቀጥተኛ ግጭት ሰዎች ህይወት ከመጥፋታቸው የወጣ ማለት ነው። ይህን ዘላቂው ሰላም ለመስጠት ለማድረግ እየተሰራ ነው ያለው። ስለዚህ ፋክቱን መሬት ላይ ተመስርተን ስንናገር ኢትዮጵያ በአንጻራዊነት በጣም የተሻለ የሰላም ኢንቫይሮንመንት ነው ያለ። ቀጥሎ ያለው ፌዝ ሰላምን የማጽናት እና ዘላቂ ሰላምን የማረጋገጥ ጉዳዮች ግን በየቦታው ተቀናጅቶ መስራት እንደሚያስፈልግ እናምናለን። መልካም። ይህ በእንዲህ እንዳለ እንግዲህ በተለያዩ መገናኛ ብዙሃን የሚሰራጩ መረጃዎች አሉ። በተለይ የዚህ የሐሰተኛ መረጃ ስርጭቱ በዛው ልክ በጣም በሰፊው የምንመለከትበት ሁኔታ እንደ ሀገር ተፈጥሯልና ይሄ ደግሞ በሀገር ውስጥም በውጭም ያሉ ኢትዮጵያውያን ስለ ሀገራቸው የሰላም ነባራዊ ሁኔታ ላይ ያላቸው እይታ የጠራ እንዳይሆን ያደርጋል እና ከዚህ ጋር ተያይዞ ደግሞ እንደው በተለይ እንደ ሰላም ሚኒስቴር በሀገር ውስጥም በውጭ ያሉ ዜጎች ስለ ሀገራቸው የሰላም ሁኔታ የጠራ ገጽታ የጠራ ምስል እንዲኖራቸው ከማድረግ አኳያ ምንድነው የተሰራው ስራ? አሁን ያለንበት ነባራዊ ሁኔታ ብዙዎቹ የሚሉት ይሄ ድህረ እውነት የሚሉት ነባራዊ ሁኔታ ነው። ያ ማለት ፐርሰፕሽን የበለጠ ማተር ያደርጋል በሰዎች አእምሮ ላይ የሚፈጠረው ምስል ማለት ነው። ይህ ምስል ደግሞ በፈለከው መልኩ መቅረጽ የምትችልበት እድል አለ። አሁን ያለው የዘመናዊ ቴክኖሎጂ መስፋፋት ሚዲያ ላይ የነበረን ቁጥጥር ወደ ግለሰብ አምጥቶታል። ዛሬ ማንኛውም ቴሌፎን የያዘ አካል ሚዲያ መሆን ይችላል። አሁን ባለበት ሁኔታ ህጋዊ አይደለም ግን ሚዲያ መሆን ይችላል። አሁን አንዱ ትልቁ ጉዳይ መረዳት ያለብን ነገሮች በሶስት መንገድ ሊፈጠሩ ይችላሉ። አንደኛው በአቅም ማነስ ሊፈጠሩ ይችላሉ። አሁን ሐሰተኛ መረጃዎች በአቅም ማነስ ነው የሚፈጠሩት። ሁለተኛው በቸልተኝነት ወይም ስርዓት ካለመኖር ሊፈጠር ይችላል። ሶስተኛው በአቋም ነው የሚፈጠረው። አሁን በኢትዮጵያ ውስጥ የኢትዮጵያን ሰላም ገጽታ አሉታዊ በሆነ መልኩ መቅረጽ የመንግስትን የማድረግና የቅቡልነት ደረጃ የሀገረ መንግስቱን ተጽዕኖ ለመፍጠር በሀገር ውስጥም በውጭም ያለው የሀገሪቱን ገጽታ ለማጠልሸት የሚሰራው ስራ ሆን ተብሎ ታቅዶ አቋም ተይዞ ዳታ ተቀነባብሮ እና በጋራም ተቀናጅቶ የሚሰሩት ስራ ነው። አይተነው ከሆነ አጀንዳ ተመርጦ አጀንዳ ተፈብርኮ እና ያንን ሊያጠናክሩ ይችላሉ የሚባሉ ቴክኖሎጂ መሰረት ያደረጉ የተለያዩ አሁን የኤአይ ቴክኖሎጂ የመረጃን ማለት ሐሰተኛ መረጃን ውስብስብ በሆነ መልኩና ሰዎች ሊያውቁት በማይችሉት መልኩ ማምረት የሚቻልበት ወቅት ነው። እሱ ተደርጎ አጀንዳ ተደርጎ የሚሰራበት ነው። ያ ማለት የመንግስትን ቻሌንጅ የማድረግ መንግስትን ለማድረግ የአንደኛው የትግል ስትራቴጂ ሆኖ የተቀመጠ ነበር። መሬት ላይ የሚደረጉ ጥረቶች ነበሩ። የመንገድ ላይ መሬት ላይ የተገኙ ትናንሽ ውጤቶችን አምፕሊፋይ በማድረግ
የመንግስትን አቅም ደካማ በማድረግ ሰዎች ማይንድ ውስጥ ወይም ሰዎች አእምሮ ውስጥ ፍርሃት እንዲፈጠር በማድረግ ፍርሃት ደግሞ እንቅስቃሴን እንዲገድብ በማድረግ እና የሚፈጠሩ ትናንሽ ኢንሲደንቶችን በጣም ደጋግሞ በማሰማት መንግስት አገር ውስጥ የሰላምና የጸጥታ ሁኔታ የደፈረሰ ነው ብሎ ሰው ከቤቱ ወጥቶ የሆነ ቦታ 40-50 ኪሎ ሜትር ለመሄድ እንዲሰጋ ስጋት የወለደው ሪዘርቬሽን ወይም እንቅስቃሴ ራሱን ከእንቅስቃሴ እንዲገድብና ራሱን ከእንቅስቃሴ ከገደበ በኋላ የተገደብኩት ጸጥታ ስለሌለ ነው የሚል ምክንያት ለአእምሮ እንዲሰጥ በተቻለ መጠን ሌት ተቀን ነው እየተሰራም የነበረው ማለት ነው። ይህ ደግሞ መሬት ላይ በሚደረጉ ድራማዎች፣ ሁኔታዎች እና በተለያዩ ሁኔታዎች ታግዞ ያን መፍጠር ማለት ነው። ያ ማለት በሰዎች ማይንድ ውስጥ በሰዎች ስነ ልቦና ውስጥ አንድን ሀገር ማፍረስ ከቻልክ አንድ ስርዓት ማፍረስ ከቻልክ ከዛ በኋላ በአካል ማፍረስ ቀላል ነው ከሚል የተሳሳተ ግንዛቤ ላይ በመነሳት ሲሰራ የነበረ ነገር ነው። ለዚህ ነው አንዳንድ ጊዜ አንዳንድ ከውጭ የሚመጡ አካላት ኢትዮጵያ ውስጥ በሚመጡበት ጊዜ የመጀመሪያ ቀን የሚያሳዩት ባህሪና ከሳምንት በኋላ የሚያሳዩት ባህሪ ይለያያል። የመጀመሪያው ባህሪ በፍርሃት ውስጥ ነው የሚንቀሳቀሱት ቢኮዝ ውስጣቸው ላይ የተፈጠረ ሁኔታ ስላለ ማለት ነው። ስለዚህ በአንድ በኩል እነዚህ ሐሰተኛ መረጃን የሚፈጥሩ አካላት እና ኔጌቲቭ ዜናዎችን የሚያሰራጩ አካላት የራሳቸው ፕሪቪሌጅ አላቸው። አንደኛ ፕላትፎርሙ አሁን ያሉት የሶሻል ሚዲያ ፕላትፎርሞች ዜና ሊሆኑ የሚችሉት ለምሳሌ ሀገር ሰላም ነው ዜና አይደለም። አንድ ሰው ተገደለ ግን ዜና ነው። ለምሳሌ ሰው መገደሉን ለማሳነስ ፈልጌ አይደለም። ግን ኔጌቲቭ የሆኑ ኢንሲደንቶች ወይም ከኖርማል ከሆኑ ጉዳዮች ወጣ ያሉ ጉዳዮች በቀላሉ ቫይራል የመሆን እድል አላቸው። ሁለተኛ ደግሞ ይህን የሚሰራ አካል እንደ ፕሮፓጋንዳ የሚሰራ አካል ምንም የሞራል ግዴታ የለበትም፣ ፕሩቭ የማድረግ ግዴታ የለበትም፣ ምንም የማድረግ ግዴታ የለበትም። ዛዘር ሳይድ ደግሞ መንግስት ደግሞ ማሳየት የሚችለው ለህብረተሰቡ ቃል የገባውን ነው። ስለዚህ በሆነ ህግና ሞራል የታጠረ አካልና ህግና ሞራል በማይገዛቸው አካላት መካከል የተደረገ ኮንፍሮንቴሽን ነው። ለዚህ ነው ለምሳሌ አንዱን ሐሳብ አንድ ሰው የሚናገረውን ሐሳብ ከአውዱ አውጥተው ከጊዜው ነጥለው ፖለቲካሊ ጥቅም ይሰጣል በሚሉት መልኩ ከሌላ ሐሳብ ጋር አጣምረው የሆነ ምስል ለመፍጠር ሌት ተቀን ሲተጉምናቸው ማለት ነው። ይሄ የማቅረብ አቅማቸውን ቴክኖሎጂያቸውን የሚደረጉትን ሁኔታዎች በሙሉ ለሰዎች አእምሮ መረጋጋት ሳይሆን ከሰዎች አእምሮ መረጋጋት እንድጠፋ ሌት ተቀን የሚሰጉ ማለት ነው። ስለዚህ ረጅም ሰዓት በእንደዚህ አይነት ሚዲያዎች ላይ በቆየህ ቁጥር በፊት ለፊት የምታየውን ሪያሊቲ ትዘነጋለህ። ከውስጥህ ከአእምሮ ውስጥ የሚፈጠረው ሪያሊቲ ገዢ ሆኖ ስለሚታይ ለውሳኔህ መነሻ የሚሆነው እሱ ይሆናል። ስለዚህ ይሄ ሁኔታ አለ። ይህን ነገር አገር ሰላም ነው ብለህ አንድ ጊዜ ሁለት ጊዜ ወይም በተለያዩ ሚዲያዎች በሚያሳልፏቸው ሁኔታዎችን ብቻ የሚደረግ ጉዳይ አይደለም። ህብረተሰቡ የዚህ አካል በሚሆንበት ጊዜ ነው ለውጥ መምጣት የሚችለው ማለት ነው። ምክንያቱም አሁን ሚዲያዎች ይጥራሉ። ሚዲያዎች አንደኛ በተወሰነ ጊዜ ሪል የሆነ ፋክት ላይ ተመስርተው የሚሰሯቸው ስራዎች አሉ። እነዚህ አካላት ግን መጀመሪያ የሚሰሩት ራሱ ሰዎች ሚዲያዎችን የሚያዩበትን ፐርሴፕሽን ነው የሚያዛቡት። ሚዲያዎቹ ሐቅን አያስተላልፉም። ሚዲያዎቹ ለሆነ አካል ነው የሚያገለግሉት። ሰዎቹ ትክክል አይሰሩም ብለው የምታዳምጥበትን ልቦና የምሰማበትን ጆሮ እንዲደፈን ይሰራሉ። ከዛ እነሱ የሚሉትን ብቻ ይዞ በዛ አይነት መልኩ መሄድ እንዲቻል ማለት ነው። እንደምናቀው ይህ ሆኗል ሲሉ እንትን ትላለህ። ይህ ሐሰተኛ መረጃና ጥላቻ ንግግር መግታት የሚቻለው አሁን እንዳልከው መንግስት ሁሉም የመንግስት አካላት መረጃን ተደራሽ በማድረግ ትክክለኛ መረጃን ወቅቱን በጠበቀ መልኩ ማቅረብ ሲችሉ ነው። ማለት የሰላም ሚኒስቴር ይሄ ነው ብሎ በመግለጽ ብቻ ሳይሆን ሪል በሆነ መንገድ ማለት ነው። ለምሳሌ ዛሬ ጎንደር ኤግዚቢሽን አለ። ስለዚህ ያ የሚያመለክተው ሰላም መሆኑን ያመለክታል። ሌሎች ሰላማዊ እንቅስቃሴዎችን ሚዲያው ለዓለም ወይም ሲያመላክት ነው። ሁለተኛው ደግሞ ህብረተሰቡ በራስ ላይ ነው ጉዳቱ። አንድ ሐሰተኛ መረጃ ደጋግመ ቫይራል እንዲሆን ካደረከው ምን እያደረከው ነው? ስፖንሰር እያደረከው ነው በዘመናዊ አካሄድ። ምክንያቱም ያንተ የአንድ ተመልካች
ደጋግሞ ማየትና ደጋግሞ ሼር ማድረግ ለዛኛው ገቢ ነው። ባሁን ባለበት መልኩ ፕላትፎርሞቹ የሚከፍሉት የበለጠ ተደማጭ የበለጠ ተደራሽ ከሆንክ ተፈላጊ ስለሚሆን ቢኮዝ አድቨርታይዝመንት ካምፓኒዎች ታርጌት ስለሚያደርጉ ማለት ነው። ስለዚህ የሚጠልፉንን የሚጎዱንን ተወዳዳሪነታችን የሚደፍቁንን ዜናዎች ሼር ከማድረግ ደጋግመን ራሳችንን በእነዚህ መረብ ውስጥ ከመግባት በማራቅ ብቻ የምንሄድበት እንጂ ሰዎች በአሁኑ ሰዓት ስክሪን ታይማቸው ከ6 ሰዓት እስከ 7 ሰዓት አካባቢ ነው በቀን። ሰዎች አብረው ተቀምጠውም ስልካቸው ላይ ነው የሚሆኑት። ስለዚህ ራሳቸውን ለተለያዩ ኢንፎርሜሽን ለተለያዩ መረጃዎች እና በመረጃ መሰረት በማድረግ አምሯቸውን ለመቆጣጠር ለሚፈልጉት ራሳቸውን አዘጋጅተው የሚሉበት ሁኔታ ናቸው። ሰላም ሚኒስቴር አሁን ባለው አይነት መረጃ ወደፊት ናሽናል ሪፖርት እያወጣ ትክክለኛ ገጽታውን የሚሰጥ መልኩ ፑሽ ማድረግ እንዳለበት እናምናለን። ትክክለኛ ሁኔታውን ህዝብ የማወቅ መብት ስላለው ማለት ነው። ከዛ ባለፈ ግን አሁን ካለው ነባራዊ ሁኔታ ጋር ተመጣጣኝ የሆነ ደግሞ የመረጃ አጠቃቀም ሁኔታ እንዲያድግ ሐሰተኛ መረጃና ጥላቻ ንግግርን እንትን ለማድረግ እንደ ሀገር ተቀናጅተን የምንሰራበት ጊዜ ነው ብዬ አምናለሁ። ግጭቶች አስቀድሞ ከመከሰታቸው በፊት የመከላከል ስራ መስራት አስፈላጊ ነው። የቅድመ ማስጠንቀቂያ ስርዓታችንም ደግሞ ምን አቅም ላይ ነው ብሎ መፈተሽ በጣም ጥሩ ስለሚሆን አሁን ግጭቶች ከመከሰታቸው በፊት አስቀድሞ የመተንበይ አስቀድሞ ወይንም የቅድመ ጥንቃቄ ስርዓታችን አቅም ምን ይመስላል የሚለውን ቢዳስሱልኝ። ከዚህ ውጪ ደግሞ በክልሎች ደረጃ እንግዲህ ብዙ ጊዜ ክልሎች የራሳቸው የሆነ አካሄድና መርህ አላቸው። ለሰላምም የሚሰጡት ዋጋ እንደዛው እንደተጠበቀው ሆኖ ግን ክልሎችና ክልሎች በመካከላቸው የሚፈጠሩ ግጭቶችን ከመፍታት አንጻር በራሳቸው አቅም ሰላምን ከማረጋገጥ አኳያ ያላቸው ወይንም የደረሱበት አቅም ምን ይመስላል የሚለውንም ጨምሮ ይንገሩ። ግጭት በጣም አዋጭ አይደለም። ከተፈጠረ በኋላ ቁሳዊና ሰብአዊ ጉዳት ያደርሳል። ሀገርን እድገት ወደ ኋላ ይመልሳል። ግጭት አንዴ ከተፈጠረ በኋላ የግጭት ነጋዴዎች ወደዛ አካባቢ ስለሚገቡ ከግጭቱ የሚያተርፉ አካላት ሰላምን ለመመለስ ለማሰላምን ወደ ሰላም ለመመለስ የሚደረገውን ጥረት በጣም ውስብስብ ያደርገዋል። ስለዚህ ትክክለኛውና አይነተኛው ስትራቴጂ ግጭት ከመፈጠሩ በፊት መከላከል መቻል ነው። ሰዎች በአናኗራቸው ለመጋጨት ሊቀርቡ መጋጨታቸው ወይም አለመስማማታቸው የሚገርም አይደለም። የሀሳብ ግጭት ይኖራል፣ ከአናኗራቸው ጋር የሚመጣ ግጭት ይኖራል። ያ ግጭት ግን እንዴት ነው ኢንተርቴን የሚደረገው? አንደኛ እንደ መንግስት ቀድመን አውቀን ታይምሊ ወይም ታይሙን የጠበቀ የሚካባው አካል ኢንተርቪን ማድረግ የሚችልበት እድል አለ ወይ ብለን ስንመለከት በሀገራችን የተሞከሩ ብዙ ጥረቶች አሉ። እነዚህ ጥረቶች ግን ሀገሪቱን በሚመጥን ደረጃ ናቸው ብለን አናምንም። ለዚህ ነው ቅርብ ጊዜ አንደኛ በተለያዩ የሀገራችን ክልሎች ወይም ቦታዎች ያሉ ግጭቶች ባህሪያቸው፣ እድገታቸው፣ መነሻቸው ይለያያል። ለምሳሌ በዚህ በአርብቶ አደር አካባቢ ያሉት አካባቢ ላይ የሚፈጠሩ ግጭቶችና በሌላ አካባቢ ላይ የሚፈጠሩ ግጭቶች መነሻ የሚደረጉትም ሁኔታዎችም ይለያያሉ። አንደኛ እያደረግን ያለ ነው እነዚህ ግጭቶች በተለያየ ጊዜ ሲፈጠሩ የነበሩ ግጭቶች ምንድነው የሚያስፈጥራቸው፣ ሊፈጠሩ ሲሉ ምን አይነት ምልክቶችን ይሰጣሉ በሚል ከግጭት አመላካች ወይም ጠቋሚ የሆኑ ወይም እነዚህ ጠቋሚዎችን የማልማት ስራ ከውጭ ጉዳይ ኢንስቲትዩት ጋር በጋራ እየሰራን ያለ ነው። ያ ሰነድ አልቋል። ያ ማለት እሱን ነው ወደ ቴክኖሎጂ የምንወስደው። ሁለተኛ ይህን ካደረግን በኋላ ክልሎችም ይህን መረጃ መጠቀም ስለሚፈልጉ በየክልሉ ከዚህ በፊት የተፈጠሩ አቅሞችን ማጠናከር የሚል ደግሞ ሁለተኛ ነገር ይዘናል። ግን እነዚህን ቴክኖሎጂዎች እነዚህን የግጭት አመላካች መረጃዎችን ከያዘን ቀጥለን አሁን ዲል ያደረግነው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ቴክኖሎጂ ያለማ ነው። ያ ማለት ምንድነው? ዳታዎች በየቦታው ፊድ ሲደረጉ ልክ ወደ ግጭት በሚያመላክትበት ጊዜ እኛን በቀላሉ ማወቅ እንድንችልና ምክንያቱም ይሄን የፈለግንበት ምክንያት ወቅቱ አሁን ያለው ቴክኖሎጂ አርቲፊሻል ኢንተለጀንስ የሚባል ካስተማርከው የበለጠ እየተማረ የሚሄድ የቴክኖሎጂ ይህን በምንጠቀምበት ጊዜ እነዚህን ፓራሜትሮችን እነዚህን ማመላከቻዎችን በማየት
ወዴት ይሄድ እንደሆነ ያገዘን ይሄዳል ማለት ነው። ስለዚህ ይሄኛው ኮንፍሊክት ኤርሊ ዋርኒንግ ሜካኒዝም ለማልማት በቴክኖሎጂ ለማድረግ የተጀመሩ አበይት ውጤቶች አሉ። በእርግጠኝነት በሚቀጥለው ዓመት ውስጥ መጀመሪያ ኳርተር ላይ ይሄ ቴክኖሎጂ የመጀመሪያው ምዕራፍ ኦን የምናደርገው ይሆናል። ሁለተኛው ጥያቄ ስንመለከት እኛ የምናምነው በክልሎች ያለው ግንኙነት በመርህና በህግ መመራት አለበት። ስለዚህ ነው በሀገራችን ውስጥ አይጂአር የሚባል ህግ አለ ማለት የመንግስታት ግንኙነት የሚባል ማለት ነው። የፌዴሬሽን ምክር ቤት በዋናነት ማኔጅ የሚያደርገው እኛም በአዋጁ ስልጣን ማለት ሚና የተሰጠን አዋጅ ማለት ነው። ይህ ማለት በክልሎች መካከል አዋሳኝ ክልሎች የጋራ ፎረም ኖሯቸው በጋራ በሆኑ ጉዳዮች በጋራ የሚመክሩበት ችግር ሲፈጠር በጋራ የሚፈቱበት ፕላትፎርም ነው። ይሄ የጎንዮሽ ብቻ አይደለም፣ እሱ ብቻ የሚቆም አይደለም። በፌዴራል መንግስትና በክልል መንግስት መካከል ራሱ ግንኙነቶቹ ህግ መሰረት ያደረጉ መሆን አለበት። ስለዚህ በጋራ የሚመክሩበት በህግ የሚተዳደሩበት ስርዓት እየተፈጠረ ነው ያለው። ስለዚህ የነበሩ ነባር ፎረሞችን ማጠናከር ከዛ ይልቅ ግን አሁንም ቢሆን ደንብ በማውጣት የበለጠ ግንኙነታቸው በተር የሚሆንበት ሁኔታ ማየት ያስፈልጋል። ይህን ለማጠናከር አሁን ለምሳሌ ቅርብ ጊዜ ወደ 40 የሚሆኑ ሰው ወደ ህንድ ልከን ነበር። ወደ ተለያዩ ሀገራት እየላክን ነው ያለነው። ሀገራት እንዴት ነው በፌዴራል ስርዓት ውስጥ የጎንዮሽንና የቨርቲካል ወይም የተዋረድ ግንኙነቱን በህጋዊ በሆነ መንገድ ማኔጅ ማድረግ የሚችሉበት የሚለውን ከኛ ህገ መንግስት አንፃር መጠቀም የምንችለውን ነገር ማየት እንድንችል ለማድረግ ማለት ነው። ይህ ውጤት እንዳለው ስንመለከት ለምሳሌ በቀደም ያልኩ በሶማሌና በሶማሌ ክልልና በአፋር መካከል በጣም ደም አፋሳሽ የሆነ ግጭት ነበር። ይህ ችግር አሁን ባለበት ደረጃ የፈታው በሁለቱ ክልል መንግስታት መካከል ያለው በባለቤትነት ወስዶ ችግሩን ለመፍታት የተደረገ ቁርጠኝነት ነው። ከዛ በወረደ ደግሞ በህዝቦች መካከል ደግሞ ይህን አብሮ የኖሩ ህዝቦች ስለሆኑ ለመፍታት ያለው ግንኙነት ነው። በጋምቤላና በደቡብ ኢትዮጵያ ህዝብ መካከል እንደዚሁም ተፈጥሮ የነበረን ችግር ለመፍታት የሄድንበት ርቀት አለ። ሁለቱም ፕሬዝዳንቶች በጋራ ሆነው ሁለቱም ክልሎች በጋራ ሆነው ችግሩ በአዋሳ ማለት በወሰን መካከል ያሉ ህዝቦች በጋራ ኢኮኖሚያዊ በሆኑ ልማቶች ነው እንጂ መተሳሰር ያለባቸው በሌላ መልኩ መደረግ የለበትም። ምክንያቱም በኢትዮጵያ ውስጥ ያሉት ወሰኖች ለአገልግሎትና ለአስተዳደር እንጂ ለሌላ ብለህ የምታስባቸው ጉዳይ አይደለም። ቢኮዝ እኛ ሁላችንም ኢትዮጵያውያኖች አንድ ነን። ይሄ የክልል አደረጃጀት የተለያዩ ጉዳዮች ስንመለከትና የተመሰረቱ ወሰኖች ህብረተሰቡ አገልግሎት ከማን ያገኝ የትኛው አካባቢ ለማን ምን ያደርግ በሚለው እንጂ ያንን ያህል ቦርደር እኮ አይደሉም። ስለዚህ ለግጭት መንስኤ የሚሆኑ ጉዳዮችን ለመፍታት በመንግስታት መካከል ያሉ ግንኙነቶች ወሳኝ እንደሆኑና ወደ ጥሩ አቅጣጫ እየመጡ እንደሆኑ ማመላከት ይችላል። እንደየአካባቢው እንደየክልሎቹ የስፋትና መጠን ልዩነት ሊኖረው ይችላል። የምንመለከታቸው ታጥቀው የሚንቀሳቀሱ አካላቶች እንዳሉ ይታወቃልና እነዚህ በአካባቢው ላይ በሚፈጥሩት የጸጥታ ስጋት አንድ፣ ሁለተኛ ነገር ደግሞ የምርት እንቅስቃሴ ስርዓትም እንደዚሁ በተገቢው ደረጃ እንዳይሳለጥ ከማድረግ አኳያ የራሱ የሆነ አሉታዊ አስተዋጽኦ እንዳለው ይታወቃልና እንደው ከነዚህ መለስ መንግስት ደግሞ የሰላማዊ አማራጭን አስቀምጧል። ታጥቀው ወይንም ትጥቅ አንግበው ወደ ጫካ የገቡ ኃይሎች በሰላማዊ መንገድ ልዩነቶቻቸውን እንዲፈቱ ጥረትና ጥሪ ሲያደርግ እንደነበር ይታወቃልና እንደው በዛ ደረጃ እንደው የታዩ ለውጦች ምንድናቸው የሚለውን ነገር ብናነሳው። አመሰግናለሁ። በአንዳንድ አካባቢዎች ታጣቂዎች ጥያቄ ያለን በማለት ትጥቅን ይዘው የጀመሩት ሁኔታ በተለያየ መልኩ ፓራሜትሮች ስንመለከታቸው ታዋጭና ዘመናዊም አይደሉም። የመጀመሪያው ጉዳይ ስንመለከት ጥያቄ አሁን ባለበት ሁኔታ የሚፈታው በምክክርና በንግግር ነው። በዓለም ነባራዊ ሁኔታ ያለው ሁኔታ አዋጭው መንገድ ሰው ሳይጎዳ ችግርን መፍታት የሚችልበት መንገድ በመነጋገር ነው።
እነዚህ አካላት በመጀመሪያ ደረጃ መስሏቸው በዚህ ጉዳይ ላይ የገቡ አካላት ነበሩ። ሲገቡ ግን ጥያቄህን ይዘንልሃል የሚለውን ህዝብ መከራውን አሳሩን ነው ያሳዩት። አንደኛ በአንዳንድ አካባቢዎች ትምህርት ቤቶች እንዳይጀምሩ እንዳይማሩ ነው ያደረጉት። አንድ ማህበረሰብ የመወዳደሪያ አቅሙ የሚመሰረተው ለትምህርት በሚሰጠው ትኩረት ነው። በምንም የማህበረሰብ ጥቅም እንጠብቃለሁ የሚል አካል ማህበረሰብ እንዳይማር ያደርጋል የሚለው ሁኔታ አብሮ አይሄድም፣ ተቃርኖ ነው በጣም። ሁለተኛ የጤና መሰረተ ልማት ነው። ከአኗኗራችን ጋር ተያይዞ በተለያዩ ቦታዎች ያሉት የጤና መሰረተ ልማቶች መሆናቸው ከቀጥታ ህይወታችን ጋር የተያያዘ ጉዳይ ነው። በእንደዚህ አይነት አካባቢዎች መጀመሪያ ላይ የተወለዱ ህፃናት እኮ ተገቢ የሚባሉ መብታቸው የሆኑን ክትባት እንዳያገኙ ነው የተደረገው። አስተማሪ በማስተማሩ መምህር በማስተማሩ ተማሪ በመማሩ የሚኮነንበት ሁኔታ የትኛውም ስለ ህዝብ የሚያስብ አቀንቃኝ ስለ ራስህ ማለት አንተ መሳሪያ ስላነሳ ወንድሜ ብለህ የምትለውን ሰው እንዳይማር ኢኮኖሚክ ተወዳዳሪነቱ እንትን ያደርግ ያመረተውን እንዳይሸጥ የምርት ግብዓት እንዳያገኝ ሸቀጥ ወደሱ እንዳይመጣ እና ሁሉም መሰረተ ልማት ወደ ኋላ ወደ ጋሪዮሽ እንዲመለስ የማድረግ ሁኔታ በፍጹም አይናበብም። ይሄ ብቻ አይደለም። እነዚህ ጉዳዮች እየቆዩ ሲሄዱ ወደ ኢኮኖሚ ፍላጎት እየጨመሩ ሄዱ። ቀደም እንዳልኩት ግጭቱን ወደ ኢኮኖሚ መጠቀሚያ የሚያደርጉ አካላት፣ በመሳሪያ ዝውውር የሚጠቀሙ አካላት፣ አጋጣሚውን ደግሞ እነዚሁ አካላት ራሱ ሰዎችን በማፈን በማገት ገንዘብ በማግኘትና ሀብት የማከማቻ ኢኮኖሚያዊ ጥቅም የማድረጊያ አካል ጉዳይ የማድረግ አዝማሚያዎች እየጨመሩ ሄዱ። ይህም በጣም በሁለቱም ክልል ላይ ያየናቸው መጥፎ ኤክስፒሪየንስ ኢኮኖሚያዊ ፍላጎቱ እየጨመረ መምጣቱ ነው። ስለዚህ አሁን የፖለቲካዊ ፍላጎት ያለው አርቲኩሌትድ ያለ የፖለቲካ ሁኔታ ያለው ኑ እንነጋገር፣ ጥያቄያችሁን ሰላማዊ በሆነ መንገድ አምጡ ሲባል መድረክ አይፈራም። መድረክ የሚፈሩ ሰዎች የመጀመሪያው ለመድረክ የሚቀርብ አይዲያ የሌላቸው ሰዎች ናቸው። ምክንያቱም አሁን ለምሳሌ አማራ ክልል ላይ የተፈጠረውን ነባራዊ ሁኔታ አላውራ ጥያቄዎች ያሉ ብሎ መሳሪያ ይዞ እንትን የሚሉ ሰዎች ነበሩ። ሀገራዊ ምክክር ኮሚሽን ሲመጣ ህብረተሰቡም በክልሉ ያለው መንግስትም ሆነ ማንኛውም አካል ጥያቄውን ለሀገራዊ ምክክር ኮሚሽን አቀረበ። እነሱ ጥያቄ የሚሏቸው ጉዳዮች በሀገራዊ ምክክር ኮሚሽን ከቀረቡ ጉዳዮች በታች ናቸው። ስለዚህ ጉዳዩ ይከንተን አይደለም ማለት ነው። ያ ማለት በፌደራል ደረጃም ስንመለከት መንግስት የሚነሳው ሀገር የህዝብ ናት ብሎ ነው የሚነሳው። ስለዚህ ህዝብ ሀገር በየት በኩል በምን በኩል እንዴት ሂድ ብሎ በሚወስነው ጉዳይ ላይ ለመቀበልና ለመፈጸም ኮሚትመንት ያለው የፌደራል መንግስት ነው ያለው። ሀገርን ከፍ ወደሚያደርግ ሀገርን ወደ ብልጽግና ሊያመጣ የሚችል የህዝብን ተጠቃሚነት ሊያሳድግ የሚችል በጋራ መግባባት ላይ የተመሰረተች ሀገር ላይ መፍጠር ከፍ ትላለች ብሎ የሚያስብ መንግስት ነው። ስለዚህ መንግስት የአማራ ክልልም የኦሮሚያ ክልልንም የትግራይንም የምንም በፊት ቦታ ላይ የሚፈጠሩ ችግሮችን ለመፍታት ሁለት ስትራቴጂዎችን ያስቀምጠው። የመጀመሪያውና ዋነኛው የሰላም ጥሪ ነው። ኑ እንነጋገር። አሁን ያለው ሁኔታ ቀላሉ መንገድ ራስን አሰቃይቶ ህብረተሰብን አሰቃይቶ ጫካ ውስጥ ገብቶ በማይሆን ህልም ውስጥ ከመቀመጥ ለምሳሌ ሀሳብ አለኝ የሚል አካል እዚሁ ቦሌ መጥቶ ፓርቲ አቋቁሞ ተመዝግቦ ከምርጫ ቦርድ ሀሳቡን ለህዝብ ሽጦ በሚኖረው ሀገራዊ ምርጫ ተወዳድሮ የፖለቲካ ስልጣን መያዝ የሚችልበት ፕላትፎርም ኦፕን ስለሆነ ያን አማራጭ ተጠቀሙ። አሁን ደግሞ ከመንግስት ጋር ጎደለብን የምትሉት ጉዳይ ካለ እንነጋገር፣ እንስጣችሁ፣ ግን የሰራነውን አናጥፋ፣ የበለጠን ስራ። ቢኮዝ ስንነሳ ከኋላ ከጎደለ ውስጥ ነው ያለነው። ጎደለ ብሎ የተነሳ አካል የበለጠ እንዲጎድል መስራት የለበትም። ጎደለ የሚባለው ነገር እንነጋገርና እንሙላው። ይህን ጥሪ የተቀበሉ ዋዝ የሆኑ ለምሳሌ ኦሮሚያ ክልል ላይ የተወሰዱ የህብረተሰቡን ሰላም እንዲያገኝ እድል ሆነዋል። ራሳቸውም ዘመናዊ በሆነ መንገድ ፍላጎታቸውን ኢንተርቴን ለማድረግ እድል አግኝተዋል ማለት ነው። አማራ ክልል ላይም እንደዚሁ ነው። አማራ ክልል ላይ የተደረገው የሰላም ጥሪ፣ ሁለተኛ
ራሳቸውም ሲመለከቱ ምንድነው ያደረግነው ያለነው ህዝባችን በዚህ ሁኔታ ላይ ውጤትስ ይመጣል ወይ ከዚህ የተሻለ የሰለጠነ መንገድ የለም ወይ የሚል ጥያቄ በማንሳት አሁን በዚህ ባጭር ጊዜ ውስጥ እንኳን ከ10,000 በላይ ታጣቂዎች ናቸው አማራ ክልል ውስጥ የገቡት ማለት ነው። ስለዚህ የሰላም ጥሪ ሪስፖንድ ማድረግ መንግስት ደግሞ በሰላም ጥሪ የመጡትን አካላት ቃሉን ጠብቆ በአግባቡ መያዝ የሰለጠነ መንገድ ነው። ያ ማለት በሰላም ገባህ ማለት ሐሳብህን ተው ማለት አይደለም። ሐሳብህን በሰለጠነ መንገድ በሰለጠነ ፖለቲካ ካሄድ ወደፊት እናምጣው ማለት ነው። ኢትዮጵያ እንደ ሀገር ካየነው ብዙ ሴት ብዙ ባህል እና ደግሞ የአለመረጋጋት ሁኔታዎች ሲፈጠሩ ሰላማዊ ሁኔታን ለማንበር የሀገር ሽማግሌዎች እንደዚሁም ደግሞ አባገዳዎች የሃይማኖት አባቶች ትልቅ የሆነ አስተዋጽኦ እንዳላቸው ይታወቃልና ወደ ግጭት ከመግባት በፊት ከተገባም በኋላ ደግሞ አሁንታዊ የሆነ ሰላም በሀገሪቱ እንዲነብር ወይንም ደግሞ ግጭት ባለበት አካባቢ ላይ ሰላማዊ እንቅስቃሴዎች እንዲኖሩ እነዚህን ኃይሎች የመጠቀም ሁኔታና ልምምዱ ምን ደረጃ ላይ ይገኛል ሊባል ይችላል? ኢትዮጵያ በጣም ትልቅ ሀገር ነች። ብዙ ብሔር ብሔረሰቦች ያሉባት ሀገር ነች እና ትልቅ ስንል ብዙ ጊዜ ኢትዮጵያ ውስጥ ለምሳሌ አማራ ክልል ውስጥ ያለ አንድ ዞን ወይም ኦሮሚያ ክልል ውስጥ ያለ አንድ ዞን አውሮፓ ውስጥ ካለ አንድ ሀገር ጋር እኩል የሚሆንበት ጊዜ አለ ስፋትን ስንመለከት ማለት ነው። ይሄ ሁሉ ሁኔታ በመንግስት ፕሬዘንስ ወይም በመንግስት ሁኔታ አይደለም ሀገር ተጠብቆ የኖረው በማህበራዊ ሴቶቻችን ነው ተገንብቶ የመጣው። እኔ ይሄ የራሴ ፐርሰናል ቪው ነው። ከአብዮቱ በኋላ ሶሻሊዝም ሲመጣ አንዱ ካዳከማቸው ሁኔታዎች እነዚህ ኢንስትሩመንቶቻችን ፓወርፉል ሆኖ ማህበራዊ ሮላቸው እንዳይጫወቱ ያደረጋቸው አንዱ ስንከተለው የነበረው የሶሻሊዝም እና አብዮቱ ተከትሎ የመጣው ጉዳይ አዳከማቸው። ቀጠልና በኢህአዴግ ጊዜ ደግሞ ሁሉን ነገር ፖለቲሳይዝ የማድረግ ሁሉን ነገር ፖለቲካ የማጥመቅ እና ለዛ ለፖለቲካል ፍላጎት መጠቀሚያ በማድረግ የነዚህን ኢንስቲትዩሽኖች ቅቡልነት በብዛት ተጎዳው። ስለዚህ እንደ ሀገር አሁን እየተነቃቃ ያለውና የበለጠ መስራት ያለብን እነዚህን ተቋማት ያላቸውን ቅቡልነትና እነዚህን ተቋማት ያላቸውን አቅም እንደገና ማጠናከርና መጠቀም ያስፈልጋል። በኢትዮጵያ ውስጥ ከ75 በላይ ባህላዊ የግጭት አፈታት ስርዓቶች አሉ። እነዚህ ሁሉ ባሉበት ሁኔታ ላይ እነዚህ ግጭቶች ለመጡ ሲባል ወይም እነዚህን አካላት ያላቸው ቅቡልነት ጠፍቷል ወይም ሚናቸውን አልተጫወቱም ነው የምንለው። የሚያተኩረው ግን እነዚህን ኢንስቲትዩሽናላይዝ አድርጎ ከፍ አድርጎ መጠቀም ያስፈልጋል። ለዚህ ነው አሁን ከፍትህ ስርዓቱ ጋር በማጠናከር ኦሮሚያ ላይ የነዚህ ባህላዊ የግጭት አፈታት ስርዓቶች የበለጠ አቅም እንዲያደርጉ እየተደረገ ያለው። አማራ ክልል ላይም ቅርብ ጊዜ በጸደቀው አዋጅ እንደዚህ ባህላዊ የግጭት አፈታት ስርዓቶችን እንደዚሁ ኢንስቲትዩሽናላይዝ ለማድረግ እየተሞከረ ያለው ማለት ነው። ይሄ በጣም ምርጫ የሌለን ጉዳይ ነው። ሌላውን እንመልከት። በኢትዮጵያ ውስጥ 98% የሚሆነው የአንድ ወይም የሌላ የሃይማኖት ተከታይ ነው። እነዚህ ሴቶች ከባህላዊ የግጭት አፈታት ስርዓቶቻችን ጋር አዳምረን መጠቀምና ችግሮችን ለመፍታት አይነተኛ ስትራቴጂ ያደርገን መጠቀም አለብን። ለዚህ ነው አሁን እነዚህን ባህላዊ እንትኖችን የማወቅ በጥናት የመደገፍ ኢንስቲትዩሽናላይዝ የማድረግና እነዚህን የሰላም ኢንስትሩመንት ወይም ቱል አድርጎ የመጠቀም ወይም የሰላም መሳሪያ አድርጎ መጠቀም አይነተኛ ፎከስ አድርገን በአሁኑ ሰዓት እየተረባረበን ያለ ነው። ህዳር ወር ላይ 2015 ዓመተ ምህረት የሰላም ምክር ቤት ተቋቁሞ ነበር። ይሄ የሰላም ምክር ቤት ደግሞ ቀደም ሲል ስንጠቅሳቸው የነበሩ ሶፍት ፓወር የሚባሉት በተለይ ሰላምን ለማረጋገጥ ትልቅ ፋይዳ ያላቸው እንደ ሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ሲንቄዎች እና ሌሎችም በሰላም ዙሪያ የሚሰሩ ሀገር በቀል የሆነ እውቀት ያላቸውን አካላት ያቀፈ ምክር ቤት እንደሆነ ይታወቃልና እንደው ሰላም ጠባቂ ማህበረሰብ ከመፍጠር አኳያ እንደው የመጣ ለውጥ ካለ እዚህ ላይ የተወሰነ ነገር ቢሉኝ። አመሰግናለሁ። በሰላም ሚኒስቴር ይሄ ኢኒሺየቲቭ እንደነበር እናውቃለን። አንድ ሁለት ጊዜም እንደተሰበሰቡ እናውቃለን። ይሄ የሰላም ምክር ቤት ሲቋቋም መሰረት ያደረገው በአብዛኛው
የቮለንተሪ ነው ማለት እንችላለን። ለምሳሌ በሀገራችን ውስጥ የተለያዩ ምክር ቤቶች አሉ። የህግ ማዕቀፍ አላቸው። በህግ ማዕቀፍ ውስጥ የተቀመጡ ተቋማት የተሰጣቸውን ሮል መስራት የሚችሉበት ተጠያቂነትን ማረጋገጥ የሚችሉበት ስርዓት አለ። ይሄ የሰላም ምክር ቤት ግን የተመሰረተው ኢኒሼቲቭ ማለት ተነሳሽነቱ በሰላም ሚኒስቴር የሆነ የተለያዩ ተቋማት የሃይማኖት ተቋማት ቅድም እንዳልከው የተቃዋሚ ፓርቲ ሪፕሬዘንት እና የሲቪል ሶሳይቲው የተለያዩ ያሉበት ምክር ቤት ተቋቁሞ እንደነበር ይታወቃል። ይህ ምክር ቤት በተቋቋመበት ጊዜ ለአንድ ለሁለት ጊዜ ነው 3 ጊዜ እንደተሰበሰበና አጀንዳ አድርጎ እንደተወያየ መረጃዎች አሉ። ይህን ግን በትክክለኛ ቅድም እንዳልነው የህግ ማዕቀፍ በመስጠት ኢንስቲቱሽናላይዝ በማድረግ ተቋማት በሚሰራቸው ስራዎች ውስጥ ሰላምን አንድ ኤሌመንት አድርገው እንዲያዩ አንድ መነሻ የሚያደርጉ ተቋማት በየአካባቢ በሚያደርጉት እንቅስቃሴ ይሄ ኮንፍሊክት ሴንሲቲቪቲ የሚባል ግጭት ከባባሽ የሆኑ ትምህርት ቤት ሰርተህ እኮ ግጭት ታባብስ ትችላለህ። ግጭት አባባስ ከመሆን ለመቆጠብ የሚያስችሉ የጋራና የተቀናጀ እንቅስቃሴ ማድረግ የሚያስችል ሁኔታ ለመምራት የሰላም ጥረቶቻችንን በፖሊሲ መምራት እንዳለብን አምነን እኛውን ርብርብ ያደረግን ያለነው የፖሊሲ ስራው ላይ ነው። ያ ማለት ግን እነዚህ የፒስ ስትራክቸሮች ከሰላም ምክር ቤቱ በተጨማሪ በሃይማኖት ተቋማት የተፈጠሩ ኢኒሼቲቮች አሉ። በየዩኒቨርሲቲዎች የሰላም ክበቦች አሉ። በሃይ ስኩል አለ። ከ5ኛ እስከ 8ኛ ባሉ ትምህርት ቤቶች ላይ የሰላም ክበቦች አሉ። በየቦታው እየፈጠርናቸው የሰላም ክበቦች አሉ። እነዚህን መፍጠር አንዳንድ ጊዜ እንደ ኤንድ አድርጎ የማየት አይነት ውስንነቶች አሉ። እነዚህን ከፈጠርን በኋላ የምንፈልገውን ሰላም ለማምጣት በእነዚህ ፕላትፎርሞች ለምን እንጠቀም የሚለውን ጉዳይ ግን በደንብ መስራት ያለብን ብዙ ሰለብሬት የማናደርገው የምክር ቤቱ ውጤትም ሆነ ምክር ቤቱ ያፈራ ለንጠቀምበትን ሎስት ያጣነው እድል ብለን ብናየው የምንችለውና በተሻለ መልኩ ግን አሁን እየሰራን ያለነው ጉዳይ አለ። የበለጠ ሀገራችን ውስጥ ያሉትን ሶፍት ፓወሮችን አቀናጅተን ሰላም ሚኒስቴር ፒስ ስትራክቸሮችን ኢነብል በማድረግ አቅም እንዲኖራቸው በማድረግ የበለጠ የሰላም እሴትን ህብረተሰቡ ሚናውን መጫወት በሚያስችልበት እድል መፍጠር የምንችልበት ሁኔታ ማየት እየቻልን ያለበት ሁኔታ ነው ያለውና በዚህ አይነት መልኩ ተወስዶ ነው። በሀገራችን በተለይ የፖለቲካ ስብራት ነው ተብሎ የሚታሰበው አንዱ በሰፊው ይሄ የነጠላ ትርክት መስፋፋት ጉዳይ እንደሆነ ይታወቃል። ይሄ ደግሞ አንድ የጋራ የሆነ ትርክት እንዳንፈጥር አንድ ምክንያት ተደርጎ ይታሰባልና ይሄ ደግሞ በደንብ የሚንጸባረቀው ወጣቱ ማህበረሰብ ነው። ወጣቱ በተለይ በዚህ ነጣጣይ ወይንም ነጠላ ትርክት በሆነ አስተሳሰብ ምክንያት የጋራ የሆነ እይታዎቹን እንዳያሰፋ አንድ ምክንያት ሆኗል ተብሎ ይታሰባልና ከዚህ ጋር ተያይዞ ደግሞ እናንተ የወጣቶች የበጎ ፍቃድ አገልግሎት እንደዚሁ ስታካሄዱ እንደነበር ይታወቃልና በተለይ ወጣቱ ይሄ አሰባሳቢ የሆነ አንድነትን ማጠናከር የሚያስችል አቅም እንዲያገኝ ከማድረግ አንፃር በዚህ ደረጃ የተሰሩ ስራዎች እንዴት ይታያሉ? በሰላም ውስጥ ከተጀመሩት ውስጥ ወሰን ተሻጋሪ የበጎ ፍቃድ አገልግሎት ነው። በዛ ላይ የምንመለከተው ራሱ ውጤቱን ነው። በአንድ አካባቢ ከተለያዩ አካባቢዎች ያሉ ወጣቶች ፈቃደኛ ሆነው በአንድ ዩኒቨርሲቲ ውስጥ በአንድ ክፍል ውስጥ ሲገቡ አንዱ ስለሌላኛው ምንም ነገር አያውቅም። አንዳንድ ቦታ ላይ በጣም በሚገርም ሁኔታ አንዱ ካወቀም የሚያውቀው የሌላኛውን መጥፎ ሳይድ መጥፎ ታሪክ ነው የሚያውቀው እንጂ አጋዡ ወንድሙ በጋራ ሆኖ ሀገር እየገነቡ እንዳሉ የሚያውቅበት ሁኔታ በጣም የሳሳ ነው። ይህን እርስ በርሳቸው እንዲተዋወቁ በማድረግ እንደገና ደግሞ እነሱም በሌላ አካባቢ ሂደው የሌላውን አካባቢ እንዲማሩ በሌላ መልኩ ደግሞ እንደገና ደግሞ ከሌላው አካባቢ ራሳቸውን ማስተማር እንዲችሉ ይህ የወሰን ማለት ተሻጋሪ በጎ ፍቃድ አገልግሎት በጣም ጠቀሜታ አለው። ብዙ ታሪኮችን አይተናል። ከሰሜን ወደ ደቡብ፣ ከምስራቅ ወደ ምዕራብ ከተለያዩ ሁኔታዎች ስንመለከት አዲስ ሪያሊቲ ነው የሚማሩት። ሲመለሱም በዛ አይነት መልኩ ነው። እንዲሁም ሲሄዱ ወደው በዛው ራሱ የሚቀጥሉበትና ኑሯቸውን የሚያስተካክሉበት ሁኔታ ይተፈጠራል። እስካሁን በተደረጉ
13 ወይም 14 13 ዙር ወደ 90,000 የሚሆኑ ተማሪዎች ይህን አድርገዋል። ውጤቱ በጣም ከፍተኛ ነው። ግን ከችግሩ ጥልቀት አንፃር ለዚህ ለነጠላ ትርክት ኤክስፖዝድ የሆኑ በሚሊዮን የሚቆጠሩ ወጣቶች ስለሆኑ እንደ ሀገር ይህን ተሻግረን የምንፈልጋትን የወል ትርክት ለመፍጠር በጣም ብዙ ስራ መሰራት እንዳለበት ያስፈልጋል። ለዚህ ነው የትምህርት ካሪኩለሞቻችን ላይ የታሪክ እይቶቻችን ላይ የትርክት ጉዳይን በደንብ ማየት ኢቭን በሀገራዊ ምክክር ኮሚሽንም ተመካክረንበት በይነን በጋራ በሆኑ ጉዳዮች ላይ መስራት መቻል አለበት። ቢኮዝ ሀገር የምትፈጠረው በትርክት ነው። ትርክቱ ላይ የነጣጣይ ትርክት ካለ የማይስማሙ እና ሲነታረኩ የሚሆኑ በጋራ የጋራ ጉዳያቸውን የማይወጡ ትውልዶች ይሆናሉና ስለዚህ ይሄ ውጤት አይተንበታል። በሚቀጥለው እንቀጥላለን እናያለን። አንዳንድ ጊዜ የተሰሩ መጥፎ ሁኔታዎች የምትመለከተው ወጣቶችን ካሉበት ኢንቫይሮንመንት ወጣ አድርገህ ስትመለከት ለምሳሌ ሀገራዊ በጎ ፍቃድ አገልግሎት ለምሳሌ አሁን የወጣቶች ላይ የትግራይን አድርገናል። ትግራይ ወደ ከ1500 በላይ ወጣቶችን ለዚሁ አሰማርተናል፣ አሰልጥነናል። የቅርብ ጊዜው ትርክት የቅርብ ጊዜው ይሄ ጦርነት የወለደው ትርክት እንኳን በእነዚህ ወጣቶች አመለካከት ላይ የነበረውን ተጽዕኖ ማየት እንችላለን። ሀገርን የሚመለከቱበትን መነጽር እንዴት ለማበላሸት ምን ያህል ርቀት እንደሄዱ ማየት እንችላለን። ያን ለማስተካከል ብዙ ስራ ይጠበቅብናል። በዚህ በባለፉት የለውጥ መንግስቱ ከመጣ በኋላ እያያቸው ያሉ ፈተናዎች እያያቸው ያሉ የሰላም ማጣቶች ከዚህ በፊት የተሰሩ ስራዎች ውጤቶች ናቸው። በአብዛኛው ማለት ይቻላል ውጤቶች ናቸው። እና ጠንካራ ሀገር ለመፍጠር በምትሄድበት ጊዜ ሁሉም በነጠላ ትርክት ላይ ስለነበር የራሱን መንገድ ለመሄድ በሚያደርገው ጥረት የጋራ መንገዳችን ነው የሚያዋጣን በሚል መካከል የሚፈጠር እይታ ነው ብዙ ነገሮች የተፈጠሩና ይሄን ማየት ይችላል። ሰላም ሚኒስትር ለሰላም እንደሚሰራው መጠን ምክክር ኮሚሽኑም ደግሞ የሰላም አማራጮች አንዱ መንገድ እንደመሆኑ መጠን እንደው ከገለልተኝነቱ እንደተጠበቀ ሆኖ እናንተ የምታደርጉት ድጋፍ ምን ይመስላል? በምን መልኩ ነው እገዛ እያደረጋችሁ ያላችሁት የሚለውን ላንሳ። ሀገራዊ ምክክር ኮሚሽን የሀገርና የኢትዮጵያና የሕዝቦቿ ፕሮጀክት ነው። መንግስት ይህ ፕሮጀክት እንዲሳካ ሰፖርቲቭ ሮል ነው ያለው ራቅ ብሎ ማለት ነው። የሰላም ሚኒስትርም አስፈጻሚ መስሪያ ቤት ስለሆነ ከዚህ ተቋም ጋር የሚኖረው ግንኙነት መርህን መሰረት ያደረገ ነው። ውጤቱ ግን ለዚህ መስሪያ ቤት በጣም ትልቅ ጥቅም አለው። አሁን እየተጨቃጨቅንባቸው ያሉት ጉዳዮች ዛሬ ላይ የተፈጠሩ አይደሉም። የመጣንበት የፖለቲካ ታሪክ የወለዳቸው ብዙ ሁኔታዎች እንደ ሀገር ውይይት የሚያስፈልጉን ጉዳዮች ናቸው ዛሬ ያጨቃጨቁን ያሉት እና እንደ ሀገር ዛሬያችንን ነው እያበላሹት ያሉት ነጋችንን በጋራ እንዳንሰራ ቢኮዝ በዚህ ፈጣን በየጊዜው በሚቀያየር ከፍተኛ የሆነ ጥረትን የሚፈልግ ዓለም ውስጥ ውጤታማና ተወዳዳሪ እንዳንሆን በትናንት ጉዳይ ነው እየተጨቃጨቅን ያለነው። እንደ ሀገር በጣም 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 እድለኛ የሆነው ሀገራዊ ምክክር ኮሚሽኑ አንደኛ መፈጠሩ፣ ሁለተኛ በሀገር ደረጃ በቀደም እኔም ተሳታፊ ስለነበርኩ በዚህን ያህል ህዝብ ያሳተፈ የለም ይባላል በአፍሪካ ውስጥ አላቅም በዓለም ደረጃ ያለው ማለት ነው። ያንን ያህል ማሳተፍ የቻለ ከታች ወደ ላይ በጣም ብዙ አካላትን ያሳተፈ እኔ የገረመኝ አማራ ክልል ላይ እንኳን ስንመለከት ከታች ጀምሮ እስከ ላይ የተሳተፈው የህብረተሰብ ክፍል በጣም ሰፊ ነው። በሁሉም ክልሎች ላይ ማለት ነው፣ በኦሮሚያ በሁሉም ማለት ነው። አሁን የቀሩት ቀጣይ ስራ የትግራይና አንዳንድ ደግሞ ሀገራዊ ምክክር ኮሚሽን ላይ ያለውን እንደ እድል ያልቆጠሩ አካላት ወደ መድረኩ እንዲመጡ እየተደረገ ያሉ ጥረቶች ነው የሚመለከተው። ያለፍንበትን እነዚህን ችግሮችን ለመፍታት ያልተወያየባቸውን ጉዳዮች ዛሬም እንዳወያዩን እንድንፈታ ይሄ መድረክ ተፈጥሯል፣ ሀገራዊ ምክክር ኮሚሽን ማለት ነው። ትናንት ለተፈጠሩ ችግሮች በሂደቱ ለነበሩት ሁኔታዎች ደግሞ ሌላ መላ ተፈጥሯል።
የሽግግር ፍትህ የሚባል ማለት ነው። እነዚህ ኢንስትሩመንቶችን በምንፈልጋቸው ሁኔታዎች ከተፈጠረ ትናንት ላይ ቋጭተ ነው ዛሬ ላይ ቋጭተ ነው ስለ ነገ ብቻ መሄድ የምንችልበት ሁኔታ ነው ያለው። በዚህ ሁኔታ ውስጥ ትልቁ መርህ የሚነሳው ሀገር የህዝቦቿ ነው ከሚለው ነው። ስለዚህ ህዝቦቿ ይበጀናል፣ ያዋጣናል፣ ያስፈልገናል ከሚሉት ውጪ ሌላ ኢንትረስት ያለው አካል ሊኖር አይገባም ነው። ለዚህ ነው መንግስትም ራሱ እንደ መንግስት አጀንዳ አቅራቢ ሆኖ የሚቀርበው ማለት ነው። ምክንያቱም መንግስትም የሚፈልገው የመንግስት የሀገረ መንግስት ቅቡልነቱ እንዲጠናከር ስለሚፈልግ መመለስ ያለባቸው ጥያቄዎች እንዲመለስ ስለሚፈልግ ይህን እድል ሚስ ማድረግ አልፈለግም። ህብረተሰቡ ይወያይባቸዋል። አላግባቡን ጉዳዮች ሀገራዊ ጉዳዮች እነዚህ ናቸው ብለው ያሉትን ጉዳዮች እንዲቀርብ የተደረገው ማለት ነው። ስለዚህ ይሄ ነገር ስኬታማ እንዲሆን እንደ ሰላም ሚኒስቴር በፊት በዲያሎግ ኮሚኒቲ ዲያሎግ ላይ ሲነሱ የነበሩ ጉዳዮችን እንደ አጀንዳ አስረክበናል። ከዛ በኋላም ደግሞ እንደ ተቋም ደግሞ የሰራተኞችንም እንደዚሁ አቅርበናል። እንደ ተቋም የቀረብነው ነገር አለ። ስኬታማ እንዲሆን ከሚጠበቅ ማንኛውም ሀገራዊ ምክክር ኮሚሽን የሚጠይቀንን ጉዳይ ለማገዝ በጣም ዝግጁ ነን። እኛ ግን አሁን ይህን እድል በመጠቀም መድረክ ማጣት ነው ሰዎችን የሚያጨቃጭቀው። መድረክ መሽሸት ደግሞ መፍትሄ ሆኖ አያውቅም። ምክንያቱም መደመጥ፣ ተጽዕኖ መፍጠርና ጥያቄህን መልስ ማግኘት የምትችልበት ሀገራዊ ገለልተኛ የሆነ ፕላትፎርምን አቮይድ ማድረግ እና ሁሉን ነገር ወይም መግፋት፣ ሁሉን ነገር እየተጠራጠሩ መሄድ የምትፈልገው ውጤት እንዳታገኝ እንቅፋት ይሆናል። አንዳንድ ጊዜ እስኪ እንጠቀመው፣ ሁሉም ይጠቀመው። ምክንያቱም ውጤቱ የሚያመጣው ውጤት ብታተርፈው ኢትዮጵያና ህዝቦቿ ስለሆኑ የሚያተርፉት ኢትዮጵያና ህዝቦቿ ስለሆኑ ሀገራዊ ምክክር ኮሚሽንን መጠቀም ሁሉም እንደሚገባው እናምናለን። ሀገራዊ ምክክር ኮሚሽኑን ሁሉንም አካላት ባሉበት ቦታ ሁሉ ለማሳተፍ እየሄደበት ያለውን ርቀትም በጣም ነው እኔ ፐርሰናሊ የማደንቀው ማለት ነው። የሰላም ሚኒስትር አቶ መሐመድ እንድሪስ ላነሳዋቸው ጥያቄዎች ምላሽና ማብራሪያ ስለሰጡኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾች በወቅታዊ ጉዳይ በተለይ የኢትዮጵያ አሁናዊ የሰላም ሁኔታን የፈተሽንበት ወቅታዊ ፕሮግራም የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ደረሰ አማረ አብራችሁ ነበርኩኝ። በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ።